ሩቲና ኤፍሬም ምን ስለሆነ ነው ኤርሜላን ለመፈለግ ፎቶ አላጥፉኝ ፎቶ አፋልጉኝ የሚለጥፉት ማለት ነው? ምን ስለሆነ ኤርሜላ ስለጠፋች እኔ በጣም ተደስቻለሁ። አመሰግናለሁ የኔ ወዶች ማለት ነው። እና ለማለት ነው ምን ልላችሁ ፈልጌ ነው መሰላችሁ ዛሬ የመጣሁት ከምሽቱ የመጣሁላቸው ትላንትና አብርሃም ሄርሜላ እዚህ ቤት ነው ያለችው መረጃ ሰምቼ ነው የመጣሁት ብሎ እንግዲህ ሽንት ቤት ሳይቀረው ምን ሳይቀረው እየፈለገ ነበር። አልጋ ስር እየገባ ኩሽና እየገባ ትፈልጋት ነበረ። አልጋ ስር ደግሞ የሚያዩት ድመቱን አይጥውን ነኝ እንግዲህ ማቀው ጫማ የጠፋባቸው ጫማ አይጥ ምናምን እዛ ስር ሲፈለግ ነው ማቀው። እኔ ሰው አልጋ ስር ሲፈለግ አይቼም አላቅም ሰምቼም አላቅም። እንግዲህ ያው እንደ አይጥ እንደ ድመት ትንሽ መሆኗን ዝቅ ያለች መሆኗን ስላሳየን እናመሰግናለን። በዚሁ አጋጣሚ ይሄን ሰላም ሳልልክ አላልፍም። አብረሽዬ የኔ ጠንበለል የሩት እየቀብራራ ማለት ነውና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ባካችሁ እንድታበረታቱኝ በትህትና ጠይቃችኋለሁ ማለት ነው የኔ ውዶች። ይሄ ቻናል በጣም ከባድ ነገር ውስጥ ነው ያለው። ብዙ ለፍቼበታለሁ። አመት ከምናምን ለፍቼ ተሳክቶልኝ በመጨረሻም ግን ዩቲዩብ ሊቀበለኝ አልቻለም በማለት መልሶኛል ማለት ነው። እና እናንተ ደግሞ አታሳፍሩኝም። አሁንም ተመልሼ ወደ እናንተ መጥቻለሁ ነው የምላችሁ። ሌላ ደግሞ ማለት ነው ሩቲዬ እንግዲህ ትላንትና እንዴት ዝም ትላላችሁ? ሰው እኮ ነው የጠፋው። ምን አለበት ከጎን የምትቆሙ? እኔ ሳዝን የኔ ሀዘን ያስደስታችኋል ወይ በማለት ሲያላቃቅስባቸው፣ ዛሬ ደግሞ ሩቲና ኤፋዬ ዳኒሾ ተባብሮ ፎቶ አሰርቶ በራሳቸው ገንዘብ ነው ፎቶ ነው ያሰሩት እና አፋልጉኝ ብሎ ፎቶ እየለጠፉ ነበረ። አቶ አብርሃም በድንገት መጥቶ እንግዲህ ሀገር እያዘልኝ ይለቀቅልኝ እያለ ነበረ። ዛሬ ደግሞ ቡዜም ኤፋን አግኝታ እንዴት ከሷ ጎን ሆነ ሄርሜላን ትጠላት አለ እሱን አውቃለሁ። አትወዳትም። ምን የሚወደድ ነገር አላትና ነው ሄርሜላ የምትወደደው? ምን ስለሆነች ነው የሚወዳት ሄርሜላ ማለት ነው? የሚወደድ ነገር የላትም እኮ። የሚወደድ ስራ ወይም ደግሞ የሚያስከብር ስራ እኮ አልሰራችም እንዴ። ለምን ዝሙት አልደግፍም ነው? አንቺ ሴትዮ ጤነኛ ናች? ግን እኔ ወይ አእምሮሽ ያመሻል መሰለኝ፣ ልክ እንደ ወንድምሽ ማለት ነው። ለነገሩ አንድ አይነት አይደላችሁ እናንተ ሁለት። አንድ አይነት ስለሆናችሁ እኮ ነው የምትደጋገፉት። ለዛ ነው። ኤፍሬም ደግሞ እንደናንተ አይደለም። በአእምሮ የበሰለ አርቆ ሀሳቢ የመጣበትን የማይረሳ ሰው ነው። ለዛ ነው። እሺ ገባሽ?